ሰላም ፉትቦል ፐብ ተጀምሯል። ሰሌ አለ ከኔ ጋር። ሰሌ ዛሬ ስለ አርኔ ስሎት የምናነስ ይሆናል። የአርኔ ስሎት ቁልቁለት ዘመን የጀመረ ይመስለኛል እና እንዴት ነው ከአምናና ዘንድሮ ከነበረው ተጫዋቾች የተጨመሩ ተጫዋቾች አሉ አዲስ የገቡ እነሱን አስመልክተ መጀመሪያ ላይ አጀማመሩ አሪፍ ነበር። ከዛ በኋላ ደግሞ ተከታታይ መሸነፍን አምጥቷል እና እንዴት ነው ይህንን የምትመለከተው? አርኔ ስሎት ጋር ነው ችግሩ ወይስ ሳይኒንግ ላይ ነው ወይስ ምንድን ነው የተፈጠረው ነገር? ሊቨርፑል ላይ እንዲህ በአንዴ ቁልቁለት ጊዜው የጀመረው በምን ምክንያት ነው? በቅድሚያ ተሜ እንዴት ነህ? ሰሞኑን በጣም ማለት በእግር ኳስ ተመልካቾች መካከል ይሄ ሰሞንኛ ኢሹ በእግር ኳስ ተመልካቾች መካከል ያው አርኔ ስሎት ላይ ጥያቄ ያስነሳ ሂደት ነው። ምክንያቱም አርኔ ስሎት አምና በመጀመሪያው ዓመት ሳይጠበቅ ከሊቨርፑል ጋር በጣም ሻምፒዮን ሆና ረጅም ጉዞ ተጉዟል። ያሸነፈባቸው መንገድ ትላልቅ ክለቦችን ኢቨን ቻምፒየንስ ሊግ ላይ ራሱ የግሩፕ እየመራ ነበረ። ግሩፕ ስቴጁን በሚገርም ኳሊቲ አልፎ ጥሎ ማለፍ ላይ ነው በፒኤስጂ ግሩም በነበረው ፒኤስጂ የተሸነፈው እና በዛች በኦስማን ዴምቤሌ ጎል ጥሩ የነበረው ሊቨርፑል ዘንድሮ ያው ትንሽ መንገራገጭ ገጥሞታል። ብዙ እንትኖች አሉት ለዚህ የሚነሱ ብዙ ፋክተሮች አሉት። ከዛ ፋክተሮች አንደኛው ቅድም ያነሳው ሳይኒንግ ያልከው አለ አንደኛው። ምክንያቱም ሳይኒንግ ስንል ሪክሩትመንት ማለት ያው ጊዜ የሚፈልግ ነገር ነው። ፕሮጀክት ስለሆነ ይዞት የመጣው አምና ቻምፒዮን የሆነ ቡድን ላይ ሌሎች ተጫዋቾች መጨመር ማለት ነው። ያ ደግሞ ቲም ላይ የሚያመጣው ታክቲካል የሆነ ልዩነት ይኖራል። አምና ካለው በዛ ላይ ተጫዋቾቹ ጥራት ያላቸው ኳሊቲ ያላቸው ተጫዋቾች ስለሆኑ ሁሉም መሰለፍ ይፈልጋል፣ ጫና ይኖርበታል። አሁን ለምሳሌ ፍሎሪያን ቨርትስን ካየን 115 ሚሊዮን ፓውንድ ነው። አሌክሳንደር ኢዛክ አለ፣ እነ ሚሎስ ኬርኬዝ አለ። በጣም ማለት አምና ቦርንሞዝ ላይ ለቦርንሞዝ ሻይን ያደርግ ለቦርንሞዝ ለዛ ውጤት ዋነኛ የነበረ ሰው ነው ሚሎስ ኬርኬዝ። እነዚህ ተጫዋቾች መጥተው ከቲሙ ጋር ቶሎ ለመዋሃድ ተቸግረዋል። በዛ ላይ ደግሞ የጆታም ፋክተር አለ፣ የዲያጎ ጆታ ሰልፈት ማለት ነው። ግን እኔ የአርኔ ስሎትን በኔ እይታ አናላይዝ ሳደርገው ለዘንድሮ ሽንፈት ለስድስት ጨዋታ በተከታታይ ሽንፈት አናላይዝ ሳደርገው ከታክቲካል ዲሲፕሊን ውጪ ከተጫዋቾቹ ቴክኒካል ነገር ሜዳ ላይ ከምናየው ብዙ አይነት የታክቲክ እንትኖችን ታውጣት ይችላል። ለምሳሌ አሌክሳንደር ኢዛክ እና ኤኪቲኬን አንድ ላይ በ4-4-2 ምናምን ብለህ ልታወራ ትችላለህ። ከዛ ባሻገር ግን ተጫዋቾቹ ሜዳ ላይ እያሳዩ ያሉት ፕሮፌሽናሊዝም ማለት ቤዚክስ የምንላቸው ነገሮች አሉ ለእግር ኳስ ማለት ነው። ከታክቲክ እና ከቴክኒክ ውጭ ማለት ነው። ቤዚክስ ማለት ምንድነው? ለምሳሌ ለእያንዳንዱ 50 ኳሶች ተፋልሞ ያንን ኳስ የማሸነፍ ንጻሬ ማለት ነው። ኤሪያል ዱልስ አለ፣ በአየር ላይ የመጡ ኳሶችን የማሸነፍ ንጻሬ። ግራውንድ ዱልስ አለ፣ 50 ሲሆኑ ኳሶችን ፍላጎት ነው። ይሄኛው ከፍላጎት የመነጨ ነው እና የዘንድሮ ሊቨርፑል ቲም ላይ አንደኛውን ቅድም የጠቀስኩት ኤሪያል ዱልስ ላይ ትኩረት ስናደርግ ፍሎሪያን ቨርትስ እና ሙሐመድ ሳላህን ከጠቀስናቸው ማለት ነው ደሊስት የሚባሉ ናቸው በዛ እንትን ኤሪያል ዱልስን በማሸነፍ ማለት ነው። ያ ምንድነው ቤዚክሱንም እያደረጉ አይደለም። ስታታቸው ራሱ በጣም የወረደ ነው። 23% እና ወደ 34% የፍሎሪያን ቨርትስ ይሻላል እና ከዛ አንግል ካየነው ሊቨርፑልን ሁለት ተጫዋቾች መሰለፍ የሚገባቸው አሉ ሜዳ ላይ ማለት ነው። የፍሎሪያን ቨርትስን ካነሳን ፍሎሪያን ቨርትስ ከባየር ሌቨርኩሰን መጥቶ ጥሩ እንቅስቃሴ መጀመሪያ ጀምሮ ነበርና ከጫናው ጋር በተነሳ ምናምን ልጁ አዳፕት ማድረግ አልቻለም ቶሎ ማለት ነው። እሱን ኮምፕሮማይዝ ልናደርግለት እንችላለን። ከሙሐመድ ሳላህ ግን ስናይ ሙሐመድ ሳላህ ማለት ለሊቨርፑል ላለፉት 11 ዓመታት ለምንለው ጊዜያት ትልቅ ተጫዋች ነበር እና የእሱ መውረድ ጥያቄ ውስጥ የሚገባ ነገር ነው። በዛ ላይ አምና በጣም ጥሩ የነበረው ግራቬንቤ በጉዳት ምክንያት በተለያዩ ምክንያቶች እየተሰለፈ አይደለም ቲሙ ላይ እና ያኛው ለሰውየው ምክንያቱም አርኔ ስሎት መጥቶ ሊቨርፑል ቤት ቀየረ የሚባለው ግራቬንቤ ነው። ምክንያቱም ግራቬንቤ ማለት በኤርገን ክሎፕ ፈርሞ ሊቨርፑል ቤት ላይ ገና ፎርሙን ያላገኘ ተጫዋች ነበር። አምና ግን ለዋንጫው ጉዞ በጣም ትልቅ አስተዋጽኦ ያደረገ ተጫዋች ነበር እና
የእነሱ የኢንዲቪጁዋል ፐርፎርማንስ ማነስ አይታገሉም። ለቅድም ላልኩ 50-50 ለሆኑ ኳሶች አይታገሉም እና ይሄ ከታክቲክ እና ከሚነሱት ጉዳዮች ውጭ ነው። ወደ ታክቲካል እይታ ውስጥ ደግሞ ስንመጣ ዘንድሮ የእንግሊዝ ፕሪሚየር ሊግ ቲሞች ማለት ነው ሊቨርፑልን ሲያገኙ እርሊ ነው እያገቡ ያሉት። በቃ እስከ 20ኛው ሚኒት ምናምን ባለው ጊዜ ውስጥ ማለት ነው። ያ ደግሞ ማለት ምንድነው ሊቨርፑል ከዛ በኋላ በጣም ሀይ የሆነ ኢንቴንሲቲ ጨዋታን የሚፈልግ ሪከቨር ለማድረግ ያንን ለማምጣት ማለት ነው። ያን በሚያደርግበት ሰዓት ነው ቲሙ እየተሸነፈ ያለው ከኋላ በሚለቀው ቦታ ማለት ነው። ለምሳሌ በ3-4 ጨዋታዎች ቀድሞ ገብተውበት ኢቭን የሎ ብሎክ ቲም ያሉት ቲሞች ሎ ብሎክ እየሆኑ ሊቨርፑል ቲም ጨዋታ እያስጣሉ ምናምን መጥተዋል። ለምሳሌ የዩናይትድን ጨዋታ ማንሳት እንችላለን። ዩናይትድ እኮ የሾን ዳይችን ጨዋታ ነው ስጮት የነበረው በሎ ብሎክ የገባ ቲም ሰከንድ እና ሰርድ ቦሎችን እየተጠቀመ እድል እየፈጠረ ማለት ነው። እና የብሬንትፎርድንም ካየነው ከዛ የተለየ ነው። ቀድሞ ገባበት እርሊ ላይ ያንን ሪከቨር ለማድረግ ሊቨርፑል በጣም ረጅም ጫና ሲያደርግ በመልሶ ማጥቃት እና ሊቨርፑል ኳሊቲ ተጫዋቾችን ስኳዱ ላይ ለማምጣት አሁን ለምሳሌ የፕሪሚየር ሊግ ኳሊቲን ከፍ ለማድረግ ኢዛክን አመጣ፣ ፍሎሪያን ቨርትስን አመጣ፣ ሚሎስ ኬርኬዥን አመጣ፣ ፍሬምፖንግን አመጣ። ወደ ፊት ነው ፎከስ ያደረገው። አሁን ሳይኒንጉ ላይ ካያቸው ሞር ሚድፊልድ እና ወደ አጥቂዎች አካባቢ ነው። ዚህ ሲር ደግሞ ሊቨርፑል በጣም ጎል ኮንከር ያደርጋል አይደል? ያ ነገር እንዴት ነው ተከላካዮች ጋር ያለው ነገር? የኢብራሂማ ኮናቴ ነው እዚህ ጋር ማንሳት ፈልግ። ኢብራሂማ ኮናቴ ያው ፒኩ ላይ ደረሰ ተከላካይ ነው። ምክንያቱም ሪያል ማድሪድ እየፈለገ ያለው ከዛ አንግል ኢብራሂማ ኮናቴ ማለት እና ቫንዳይክ ያው ቫንዳይክ ነው። አሁን የነበረው ቫንዳይክ ዘንድሮም እንጠብቃለን። እንዳልኩ ቅድም የእያንዳንዱ ኢንዲቪጁዋል ፐርፎርማንስ መውረዱ አንደኛ ፋክተር ነው። ተከላካይ አላስፈረምም ለማለት አንችልም። ምክንያቱም ፍሪምፖንግ ፈርሟል። በግራ በኩል ደግሞ ሚሎስ ኬርኬዝ ፈርሟል። የሚሎስ ኬርኬዝ ቤንቹ ሮበርትሰን ነው። ገባ ኮናቴ አለ፣ ቫንዳይክ አለ፣ ጆ ጎሜዝ አለ። የስኳዱ ችግር ሳይሆን ስኳዱን ማኒፕሌት እያደረገበት ያለው መንገድ የአምኖን ተነሳሽነት የማምጣቱ ጉዳይ አርኔ ስሎት ላይ እንደ ችግር የሚነሳ ነው። በዛ ላይ የሚድፊልድ ለምሳሌ ዘንድሮ ዶሚኒክ ሶቦዝ ላይ ምርጥ ተጫዋች ነው እያየነው ነው። ከአርሰናል ጋር በነበረው ጨዋታ ላይ ከቀኝ የተነሳ ለቡድኑ ግልጋሎት ሲሰጥ ያለ ተጫዋች ነው። ግን ኬሚስትሪ ያም ነው የግራቨንቤ የአሌክሲስ ማካሊስተር ከፊት ደግሞ ወይ መሐመድ ሳላም አለ፣ ኮዲ ጋክፖ አለ። ከነዚህ ጋር የነበረው ጥምረት የኬሚስትሪ አሁን ዘንድሮ እየወረደ የመጣበት ነው። ያ እንዳልኩ የተነሳሽነት አለ አይደለ? አሁን ለምሳሌ ፍላጎት አሁን አሰልጣኞች ካያቸው ይሄ ነገር እኮ ግን አሰልጣኝ ጋር ነው ዋና ሚና ያለው። ታዲያ የተጫዋቾቹን ቤስት ኳሊቲ ብቃት ካላቸው ቤስት ነገራቸውን ማውጣት ሞቲቭ በማድረግ ትሬኒንጎች፣ የተለያዩ የሳይኮሎጂካል የዲያጎ ሞት ከሆነ እንደዚህ አይነት ነገሮች ያመጡት የሳይኮሎጂካል ትሪትመንት እየተደረገ ተጫዋቾቹን ቡስት እንዲደረጉ መደረግ አይችልም ወይ? እሱ ያው ለምሳሌ አንተ የሆነን ፕሮጀክት ስታስብ ለዛ ፕሮጀክት እንዴት ነው ያንን ፕሮጀክት እንዴት ነው ማኔጅ ማድረገው ስታፊንጉን። ይሄ ቲም የሆነ ግሪፍ አለበት። ለምሳሌ ዲያጎ ጆታ እንደ ተጫዋች ብቻ ሳይሆን እንደ አሴ ፐርሰን ፍሬንድ የቡድኑ ወጣት የሚባለው ለምሳሌ ኤቭራን ዩናይትድ ቤት አብረህ ትሬኒንግ ስታደርግ መልበሻ ክፍል ጋር ላይፍ ያሳለፍከው ሰው የሆነ ኢግኖር የሚደረግም ተጫዋች አልነበረም። ከሁሉም ጋር ፍሬንድሊ የነበረ ተጫዋች ነው ምናምን እና ያኛው ጉዳት አለው። ይህንን ያው ሊቨርፑል እንደ ቲም ይህንን የሚወጣበት ለምሳሌ ሳይኮሎጂካል ዲፓርትመንት ያላቸው ቲሞች አሉ ጀርመን ውስጥ ማለት ነው። እንደዛም ምናምን መጠቀም ይችላል። ግን ምንድነው ዋናው ነገር አሁን ለምሳሌ በጣም ብዙ ተጫዋች ባስፈርም ቁጥር የቲምህ ፕሮጀክት ማለት ነው ከአንድ ዓመት ከሾርት ተርም ፕሮጀክት ወደ ሎንግ ተርም ፕሮጀክት ይሄዳል። ገባ? አሁን ለምሳሌ አሌክሳንደር ኢዛክን ስታስፈርም ከኤኪቴኬ ጋር ሜዳ ላይ ፎርሜሽንም እቀይራለሁ የሚል አሰምሽን አለ። ምክንያቱም ኤኪቴኬ በ70 ሚሊዮን ፓውንድ የፈረመ ተጫዋች ነው። አሌክሳንደር ኢዛክን በእንግሊዝ ፕሪሚየር ሊግ ምንም ልናውጣለት ሪከርድ የሰበረ በዋጋው ብቻ ሳይሆን ኒውካስትል ጋር ባየ ነው ያምነው እንቅስቃሴ ለእንግሊዝ ፕሪሚየር ሊግ የተሰፋ ቲም ይመስላል እና ሁለቱን ስታስፈርም ምናልባት
በዳይመንድ ፎርሜሽን የመጫወት በ4-4-2 ዳይመንድ ፎርሜሽን ወይም ደግሞ በ4-4-2 ፍላት የመጫወት ፕላን ቢ ይዞ ነው ብለህ ታስባለህ? ይሄኛውን የምልህ ጉዳዮች ሜዳ ላይ የሚተገበሩ እንደ ተጋጣሚ እያየህ የምትቀያየራቸው ጉዳዮች ናቸው። ግን አሁን ለምሳሌ ስታቶቹ የሚያሳዩ የእያንዳንዱ ኢንዲቪጁዋል ፐርፎርማንስ በሎ ብሎክ ለሚገቡ ቲሞች እንዴት ነው ብሬክ ማድረግ ያለብን የሚለውን ነገር የዛን መፍቻ ቁልፍ እያየን አይደለም። ቲሞች ደግሞ ከሊቨርፑል ጋር ኳሊቲ ያላቸውን ፕሌየር ስለሚያገኙ ቀድሞ ያገቡና የመከላከል ስትራቴጂ ይዘው ይመጣሉ። አሁን ለምሳሌ ሊቨርፑል የትራንስፈር ማርኬቱ ላይ ኳሊቲውን ለመጨመር ሲተጋ ማለት ነው የእንግሊዝ ፕሪሚየር ሊግ ቲሞች ምንድነው ያደረጉት? ሌላ በፊት በስቶክ የምናውቀውን በቶኒ ፑሊስ የምናውቀውን ጨዋታ ትሮኢኖች፣ ሎንግ ቦሎችን ሴት ፒሶችን በመጠቀም በጣም አሁን ለምሳሌ ብሬንትፎርድን ማንሳት እንችላለን። ኢቨን ዩናይትድን ማንሳት እንችላለን በሴት ፒስ ችግር የነበረበት። አርሰናል ደግሞ ዋነኛው የሴት ፒስ ንጉስ ሆናል ዘንድሮ ማለት ነው። እና ቲሞች በአዘር ወይ ይሄዱ እና እንግሊዝ ፕሪሚየር ሊግ ላይ ሁሌ የሚያስደስተው ለተመልካችን በጣም አሪፍ የሚሆነው እንግሊዝ ፕሪሚየር ሊግ የሚጠብቀውን ቲም ያንን ኒውትራላይዝ የሚያደርግ ታክቲክ ይኖራል። የተለያየ ባክግራውንድ ያላቸው አሰልጣኞች ስላሉ ማለት ነው ወጥ የሆነ ነገር። አሁን ለምሳሌ ላሊጋ ላይ ብትሄድ ከቴክኒካል ጉዳዮች እና የተወሰኑ በነ አሎንሶ ከምናየው ታክቲካዊ ጉዳዮች ውጭ የሚታወቅበት ላሊጋ የሚታወቅበት ራሱ እንትን አለ። ለአንድ ላሊጋ ቲም ስትል ከእንግሊዝ ፕሪሚየር ሊግ የተሻለ ጨዋታ ይታወቃሉ። በቃ ቴክኒካሊ አሪፍ ነው። ሴራ ላይ ስትል ደግሞ ፊዚካሊ ላይ ሳይሆን ኳስን በቃ ቴክኒካል አቢሊቲያቸውን አሪፍ ነው ተጫዋች የሚያወጣ ሊግ ነው። ለምሳሌ አንቶኒ እዚህ ተቸግሮ እዛ አሪፍ የሆነበት ምክንያት ማለት ነው። እንትን ስትል ደግሞ ጣሊያን ሴራ ላይ ስትል ደግሞ ሞር ታክቲካል ይሆናል ማለት ነው። ፊዚካሊቲ እና ኢንቴንሲቲ ቀንስና ታክቲካል የሆኑ ነገሮች ታክቲካል ባትሎችን ታያለና እንግሊዝ ፕሪሚየር ሊግን በጣም በቃ የሆነ ዳይቨርሲፋይድ የሆነ የጀርመኖችን አጫዋት ላይ ትችላለህ። ኪኬንድረሽ የራሱን የእንግሊዝ ፕሪሚየር ሊግ አጫዋት የመጡበትን ላይ ትችላለህ። በነጋርዲዮላ ደግሞ አሁን የምንላቸው ነገሮች ላይ ትችላለህ። እና ሊቨርፑል ትኩረት ያደረገበት ነገር ጥሩ ሆኖ ሳለ ግን ቲሞቹ እሱን ኔጌት የሚያደርጉበት መንገድ አግኝተው እሺ ሰሌ ለሰጠን ሰፋ ያለ ዳሰሳ በጣም እናመሰግናለን። ተመልካቾች አብራችሁ ስለሆናችሁ እናመሰግናለን። ቀጣይ ፕሮግራም እስክንገናኝ ድረስ ባይ